ጤና ይስጥልን እንደምን አላችሁልን የተወደዳችሁ ተመልካቾቻችን የእልፍኝ ዝግጅታችንን ነው እየተከታተላችሁ የምትገኙት። አሁን ደግሞ የባህልና ጥበብ ሰዓታችን ላይ ደርሰናል። በዛሬው የባህልና ጥበብ ሰዓታችን የምናነሳው ጉዳይ ደግሞ አንድ የቆየ ጥበብ ነው። ይህ ጥበብ ኢትዮጵያ ውስጥ ካሉ ቅርሶችና ጥበቦች መካከል ነው። የድሮ አባቶቻችን እያዘጋጁ ባህልን፣ ጥበብን፣ እምነትን፣ እውቀትን ወደኛ ያሻገሩበትን መንገድ ነው። ይህ ጥበብ የብራና የቁም ጽሕፈት ነው። የብራና ቁም ጽሕፈት ሺህ ዓመታትን ወደ ኋላ ስንሻገር የአባቶቻችን ድንቅ ጥበብ የምናይበት በዓለም አደባባይ ኢትዮጵያውያን የምንከብርበት ለኛም ለዘመነኞች እጹብ ድንቅ የሚያስብለን ጥበብ ታሪክና ቅርስ ነው። በብራና ጽሑፍ ዘመናትን የተሻገረ ታሪክ ተሰንዷል። እምነትና ጥበብ በሚገባ ተከትቦበት በሺህ ለሚቆጠሩ ዘመናት ተሻግሯል። የብራና ላይ ጽሑፍ በትናንትና ዛሬ መሃል የተነጠፈ ድልድይ ደግሞም የቀደመ ማንነትን የምናይበት መስታወትም ነው። ታዲያ ይህ ሁሉ የሆነው ብራና የሚዘጋጅበት መንገድም እጅግ የሚደንቅ ነው። አሁን ላይ ይህ የብራና ጽሑፍ የዚህን ያክል የጎላ ጥቅም ቢኖረውም እየተዘነጋና የመጥፋት አደጋ እየተጋረጠበት ነው። ይህ ያሳሰባቸው ከአባቶቻቸው ጥበቡን ወርሰው የእድሜያቸውን እኩሌታ በብራና ላይ ጽሑፍ ያሳለፉ አንድ አባትና ወዳጆቻቸው ታሪክን ለትውልድ ሊያሻግሩ ይኸው ደግሞ ዛሬ ማህበር አቋቁመዋል። እኛም ስለዚሁ የሀገር ሀብት ስለ ማህበሩና በዚሁ ሙያ ስላለፉ ጊዜያት እያነሳን እንቆያለን። ዛሬ እንግዲህ ስለ ብራና የቁም ጽሕፈትና ደግሞ አሁንም ስለተገናኘንበት ማህበር እናወራለን። በቅድሚያ ግን እስቲ እንደወሰው ይሄንን ጥበብ ከማን ነው የተማሩት ከሚለው ብንነሳ ደስ ይለኛል። እኔ ይሄን ጥበብ የተማርኩት ከቤተሰብ ነው፣ ከአያት ቅድመ አያት ማለት ነው። በዚህ በቁም ጽሕፈት ስራው የታወቁ ጸሐፊያን ነበሩና ገና በህፃንነቴ ነው ወደ 10 ዓመት አካባቢ ቢሆን ነው አባቴ ጸሐፊ ስለነበሩ ያው አብሬ ማር ነበርና ከ10 ዓመት ጀምሮ ሙያውን ተማርኩት። ከዚህ በኋላ ያው ይህን የቁም ጽሕፈት አጠቃላይ ስራውን ብራና ማዋጠር አለ፣ ብራና መላጨት አለ፣ ማውጣት አለ፣ ይሄ ቆዳ የምታየው ማዘጋጀት አለ። ይህንን ሁሉ ጽሑፉንም ከተማርኩ በኋላ የቁም ጸሐፊ ተብዬ በቁም ጽሕፈት ስራዬን ያው ተሰማራሁ ማለት ነው። ከዚህ በኋላ ያው መጻሕፍቶችን እየጻፍን በየአድባራቱ በየገዳማቱ የሚፈልጉ ሰዎች እየመጡ ያጽፉናል። በተለይ ወደ አክሱም በየዓመቱ ሆሳዕና በዓል ስለሚከበር እዚያ በዓል ብዙ መጻሕፍቶች እያዝን መሄድ ጀመር። እኔም የምጽፋቸውን ያሰለጠናቸው ልጆች የሚጽፉትን ሌሎች ጸሐፊያን ነበሩ በጊዜው የእነሱን መጻሕፍቶች እየደጎስን አስተካክለን ወደ አክሱም እንሄዳለን። አክሱም የአካባቢው ማህበረሰብ ከኤርትራ የሚመጡ የቤተክርስቲያን ሰዎች መጽሐፍቱን እየገዙ ይወስዱ ነበረ። እንዲህ እያልን በዚህ ስራ ብዙ ጊዜ ነው የቆየሁት። ከዚያም በኋላ በዚህ ባህር ዳር መጥቼ እዚህ ባህር ዳር ላይ ቦታ ሰጥተውኝ እዚሁ ባህር ዳር ላይም ቁጭ ብዬ ጽፍ ነበረ። እዚህ በጎጃም በሚጫን በአዲትም ብዙ መጽሐፍቶችን በየአድባራቱ አዳርሻለሁ። ከዚያ በኋላ ወደ ደብረ ሊባኖስ የድሮዎቹ ወደ ቅርስነት ቤተ መዛግብት እንዲቀመጡ እነዚያን የሚተኩ መጽሐፎች በሙሉ እንዲጻፉ ተደርጎ እዛ ደብዳቤ ሲደርሰኝ ወደ ደብረ ሊባኖስ እጄ ደብረ ሊባኖስ 6 ዓመት ተቀምጫለሁ። ብዙ መጽሐፍትን ጽፈናል። አንድ ግቢ ተሰጥቶን ቁጭ ብለን ለብዙ ጊዜ እዚያ የደብረ ሊባኖስን መጽሐፍት የብራና መጽሐፍት ባሮዮቹ አዲስ ተከተኝ ወጣነ እኛንን እና 6 ዓመት ያቆይቻለሁ። የብራና ጽሑፍን ተምሮ ለመጨረስ ምን ያህል ጊዜ ነው የሚወስደው? የብራና ጽሑፍ ተምሮ ለመጨረስ እንዲያውም በዚህ ጊዜ አትወስዩም። ሰው እንደ አቀባበሉ ነው። ልክ ያው ትምህርት ስለሆነ አንድ ተማሪ ሲችል መቻሉን በስራ ላይ ይገልጻልና በዚያ ነው እንጂ እንዲያውም በዚህ ጊዜ አትዩም። ተሎ ፈጥነው መጻፍ የሚችሉ አሉ። በተለይ ግዕዝ የተማረ ሰው ቢሆን ይመረጣል። ይሄ ቅኔ የሚባለው ለዚህ ለቁም ጽሕፈቱ የተሻለ ቅቡልነት ይኖረዋል። ዘር የመያዝን አቅም ይኖረዋል። እዚህ ዘር ተመልክተን ያየነውን ዘር በንባብ ይዘን ነው እዚህ ላይ የምናሳርፈውና ግዕዝ የተማረ ሰው ቅኔ ያወቀ ሰው ለዚህ ስራ ዝግጁ ነው ይባላል። ስለዚህ ቢያንስ በአጠቃላይ የዚህን ስራ እንትን ለማለት 1-2 ዓመት
በሚገባ የተከታተለ ሳያቋርጥ የተከታተለ ሰው እንዲው ይችላል በየ ግምት ነው። ይሄ እንደነገርኩሽ ያው ሰው እንደ ተፈጥሮ ስለሆነ ቅኔም አልተማርኩም ግዕዝም አልተማርኩም፣ ግን ልሞክር ትንሽ በአማርኛ። ትችያለሽ? ያው በአማርኛ ነው ትችያለሽ። እንደው ካለ ልሞክረው አንድ ቀን ሁለት ቀን እንኳን ሳናሳይሽ እንግዲህ ከቻልሽ ያው ድመጫል በዚህ መድመጽ ይሁን። ምንድነው እሷ? ቆይ አምጪላለ ስለስልሽ ነው ማለስለሻ ናት። ያው ይህ ካልሆነ አይዝልሽም። የብራና የቁም ጽሕፈት የሚባለው ለምንድን ነው? ስያሜው ይሄ ነው። የቁም ጽሕፈት ማለት በቀጥታ ፊደሎችን ማስቀመጥ ማለት ነው። በዘመናዊ አጻጻፍ በቀጥታ ፊደሎቹ እንደዚህ የሚያስቀምጥ የለም። ያው ትክክል አይደለም። ዘመናዊ አጻጻፍ አሁን በዚህ በትምህርት ቤት እናንተ ስትማሩ እንደዚህ አድርጋችሁ አይደለም ጽፉ። ስሙን ነው የሚይዘው ፊደሉ እንጂ መልኩን ቅርጹን አይዝም። ይሄኛው ግን በቀጥታ የሚሰራ ስለሆነ ቁም ጽሕፈት ይባላል። ቁም እንደገና ልሳኑ ደግሞ ልሳነ ግዕዝ ነው የሚባለው። አሁን እኛ ልሳን ነው የሚባለው ቋንቋ የሚለው አሁን ከዚህ ከታሪክ መጻሕፍትም ተመዝግቦ አግኝተን አናውቅም። የቤተ ክርስቲያን ልሳን የግዕዝ ልሳን እንጂ የግዕዝ ቋንቋ የሚል ተመዝግቦ የሚገኝ ነገር የለም። ይሄ ቋንቋውን ማለት ነው። ቋንቋ አይደለም ልሳን ነው የሚባለው። ብዙ ጊዜ ከመንፈሳዊነት ጋር ብቻ እናገናኘዋለን፣ ከእምነት ጋር ብቻ። ግን እንደዛ ነው? ከዛ የተሻገረ ጥቅም የለውም? በጣም ብዙ ጥቅሞች አሉት። አንደኛው መነሻው ይሄ መንፈሳዊነቱ ነው። ግን ከቤተ ክርስቲያኒቱ ከመንፈሳዊነቱ ውጭም ብዙ ድርሻ አለው። ለምሳሌ ለነገስታት የክብር ደብዳቤ ለመጻፍ በብራና ይጻፋል። የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ በዓለም የጽሑፍ ቅርስነት ያስመዘገባቸው ብዙ ነገሮች አሉ። አንደኛ መጽሐፈ ሄኖክ ነው በ15ኛው መቶ ክፍለ ዘመን። ሁለተኛው መዝሙረ ዳዊት በ16ኛው መቶ ክፍለ ዘመን የተጻፈ። ሶስተኛ መጽሐፈ ቅዳሴ በ17ኛው መቶ ክፍለ ዘመን የተጻፈ። አራተኛ አጼ ቴዎድሮስ ለእንግሊዝ ንግስት ቪክቶሪያ የጻፉት ደብዳቤ በ1900 ክፍለ ዘመን ነው። ለዚህም ያገለግል ነበር ማለት ነው። በቤተ መዛግብት አሁን የነገስታቱ ታሪክ ሁሉ በብራና ተጽፎ ይገኛል። ሌላው የሸዋው ንጉስ ኃይለ ሥላሴ ለእንግሊዝ ንግስት አሁንም ደብዳቤ በብራና ጽፈው ደብዳቤ ልከውላታል። ሌላው ደግሞ ዳግማዊ ምኒልክ ለሞስኮው ንጉስ ኒኮላስ ቄሳር ሁለተኛ ለሳቸው የጻፉት ደብዳቤ በዚሁ በ1900 ክፍለ ዘመን በብራና ላይ ተጽፎ በቁም ጽሕፈት ደብዳቤ ተልኮላቸዋል። እና ለነገስታቱ ሁሉ በብራና በቁም ጽሕፈት እየተጻፈ ይሰጥ ነበረ። አሁንም እሱ ነገር አለ። ትልቅ በዓላት ሲደረጉ ጥሪዎች አሁን በተለይ ጥሪዎች አሁን በብራና እየሆኑ ነው። በዚህኛው ዘመን እስክሪብቶና ወረቀት መጥቷል። በስልክም በኮምፒውተርም መጻፍ ተችሏል። እና አሁን በብራና መጻፍ ምንድነው ጥቅሙ? አንደኛ የቀድሞ ታሪካችን ነው ለኛ ለኢትዮጵያውያን። እንዲህ ዘመናዊ ነገሮች ሳይመጡ የቀድሞ ስልጣኔ ዓለም ሳይሰለጥን ዓለም እንዲህ ሳይዘጋጅ ቀድማ የሰለጠነች ቀድማ ፊደል የቀረጸች ቀድማ ብራና አዘጋጅታ ቀለም አዘጋጅታ ቀለም በጥብጣ የጻፈች ታሪክን ያስቀመጠች ኢትዮጵያና የኢትዮጵያ ቤተክርስቲያን ናት። ሁለተኛው ደግሞ ብራና ማለት ጠንካራ ነው። ይሄ ከፍየል ቆዳ የሚዘጋጅ ነው፣ አይቀደድም። ቀለሙም ከትንሽ ጊዜ በኋላ የቀድሞ 50 60 100 ዘመን የሆናቸው መጻሕፍት በውሃ ነክረሽ እንዲህ ታደያቸው ቀለሙ አይለቅም። ዘመን ተሻጋሪ ነው። ይኸው የ1000 የ800 የ700 ዓመት መጻሕፍቶች በየገዳማቱ አሉ። ቀለማቸው አይለቅም። ብራናው ምንም አይሆንም። እንደ ፍየል ቆዳ ብቻ ነው የሚዘጋጅ። አብዛኛውን እኛ የምንጠቀመው ፍየል ቆዳ ነው። የድሮ አባቶቻችን የፈረስ ቆዳ ነው ይጠቀሙ ነበር ይባላል። ትልልቅ መጻሕፍቶች የብራና የፈረስ ቆዳዎች ናቸው እየተባለ በታሪክ ገለጽልና ነው። እነዚያኞቹ የድሮቹ ብራናዎች በጣም ወፈር ያሉ ናቸው እና እንደተባለው ከፍየል ወጣ ያለ ሌላ የፈረስ ወይም ሌላ ሊሆን ይችላል ብለን እኛም እንገምታለን። አሁን ግን እኛ እየተጠቀምን ያለን የፍየል ቆዳ ነው። አሁን በቅቶታል መሰለኝ ልጻፍ። አዎ መጻፍ ትችያለሽ። ከቀደመው ጊዜ ይልቅ አሁን ላይ እየተዳከመ መጥቷል አይደል? በብራና መጻፍ የሚለውን እዚህ ላይ ሰው ምን ይላሉ? መልካም ጥያቄ ነው ያነሳሽልኝ። አሁን እኛም እነዚህ ልጆች ሰብስበን እዚች ጠባብ ቦታ ላይ ቁጭ ብለን የምታዩን ወደን አይደለም። ማህበር አቋቁመናል። ስማ ጽድቅ የቁም ጽሕፈት ንጉስና ጥገና የሙያ ማህበር የሚል በአማራ ብሔራዊ ክልላዊ መንግስት ባህልና ቱሪዝም ቢሮ እውቅና ተሰጥቶት
ስራውን ጀምረናል። የቀድሞ አባቶቻችን በሞትም ብዙዎቹ አረፉ። አሁን ወጣቱ ደግሞ ዘመናዊነቱ አሸነፈውና ስራው ከባድ ነው። ይሸታል፣ ያደክማል። እንደምታዩት ነው። እንደዚህ አይነን እዚህ ጋር አገናኝቶ መዋሉ በጣም ከባድ ነው። ስለሚከብድ ወጣቱ ወደዚህ መግባት አልፈለገም። ስለዚህ ይሄ ነገር እየጠፋ ተተኪ እኛም እየደከምን ስለሄድን አሁን ተተኪ ሊያጣ ነው በሚል ምናልባት እግዚአብሔር የፈቀደላቸው የቤተክርስቲያን ልጆች ውስጣቸው ለታሪክ ተቆርቋሪ የሆነ ልጆች ብናገኝ ታሪክ ነው፣ የሀገር ታሪክ ነው፣ የኢትዮጵያ ታሪክ ነው፣ የቤተክርስቲያን ታሪክ ነው። ታሪክ እንዳይጠፋ እዚህ ክልሉ ከተማ ላይ የታሪኩ ባለቤት የሆነው ክልል ላይ ባህር ዳር ላይ የቱሪዝም ፍሰት ያለባት ታላቋ ከተማችን ላይ ትልቅ ስራ ይሰራል፣ ተቋም ይሆናል። ለከተማዋም ለሀገርም አስተዋጽኦ አለው። ለቱሪዝም ፍሰቱም ለታሪካችንም ለቤተክርስቲያንም ትውልድ ለመተካት በአጠቃላይ ለዚህ ለቁም ጽሕፈቱ ትንሳኤ ይሆናል ብለን ስላሰብን እኛ እዚህ ስራውን ለመጀመር ተገደን እየተዳከመ ስለመጣ እነዚህ ልጆች ይዘን እየሰራን ነው። አሁን ችግሮቻችን እንዲቀረፉልን ነው የምንፈልገው። በዚህ ጠባብ ቦታ አሁን ይህን ሰፊ የሆነ ስራ ለመስራት በጣም ተቸግረናል። በዚህ አጋጣሚ አሁን እንዲያው የሚሰማን ሁሉ ያው እየታየ ስለሆነ የሚያዩን ሁሉ የመንግስት አካላትም የሀገር ተቆርቋሪዎች ቤተክርስቲያንም በሁሉም ያለው እዚህ ላይ እንዲያው ትኩረት ሰጥቶ እዚህ ላይ ይሄ ስራ ቢሰራና ቦታ ተሎ አግኝተን ስራችን አጠናክረን ይህን ሊዳከም ሊጠፋ ያለ ስራ እንዲተካ ተተኪዎች እንዲተኩበት ወደፊት እንዲቀጥል ሀገራችንን ታሪኳን እንዳታጣ ብናደርግ ለሚሰማ ለሚመለከቱ ሁሉ በማህበሩ ስም መልእክቴ ነው። እንግዲህ ማህበር እንዳቋቋሙ ነግረውና መልእክቱም ከሱ የተነሳ ነውና ምን ያክል ጊዜ ሆነው መጀመሪያ ሀሳቡ እንዴት መጣ ማህበር የማቋቋሙ? ጊዜው ገና 1 አመት አልሞላው። እውቅናው ሚያዝያ ላይ የተሰጠና እነዚህን ወንድሞቻችን እያዝነ እየመጣንም በየጊዜው እየሰራን እንለያያለን። እንዴት አሰባችሁት የሚለው ይሄ ነገር ተዳከመ ነው። ለግል ፍላጎታችን ብለን ያደረግነው አይደለም። የየግላችን የየግል ስራ አለን። እኛም ሁሉም ስራ አለው። ግን ይሄ ነገር ሊጠፋ ነው መታወቅ አለበት ብለን በተቆርቋሪነት ነው ስራውን የጀመርነው። በዚህ በሰሜኑ ጦርነት የተጎዱ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደር ከነዚህ ዞኖች የባህር ዳር ዩኒቨርሲቲ ሰልጣኞችን አመጥቶ አሰልጥነናል። እኛ የስልጠናው እንትን የተጎዱትን ለመጠገን ነው። በጦርነቱ የተጎዱ አብያተ ክርስቲያናት አሉ፣ የተቃጠሉ መጻሕፍቶች አሉ፣ የተበጣጠሱ መጻሕፍቶች አሉ፣ ለአንድ የጠፉ አሉ። እነሱን ለመተካት ባህር ዳር ዩኒቨርሲቲ ላይ ስልጠና ወደ 4 ቀን ሰጥተናል። ዘንድሮ አሳልፈነው ታኅሳስ 2017 ዓ.ም እንደዚሁ ስልጠና ሰጥተናል። ጥንታውያን ብል የበላቸው ካያያዝ የተጎዱ መጻሕፍቶች ስላሉ እነሱን እንጠግናለን። ባለበት ሆኖ እንዲቀጥል ለቅርስነት እንዲቆዩ ከዚህ የሚበሉት የሚጎዱት ከዚህ ከጀበራ ከተጥራዛቸው ስለሆነ ይህን ጥራዙን ቀይረን ጽሕፈትም የተጎዳ ካለ ዘሩን በማስተካከል እንደገና ደጉሰን በቦታቸው እንዲቀመጡ እናደርጋለን። ቅድም እየነገሩኝ ነበር ተማሪዎች አሉ እያሉና ምን ያክል ተማሪዎች ነው የምታስተምሩት? አሁን ለጊዜው 5-6 የምታያቸው እነዚህ ናቸው። ቦታ የለንም። እኛ ግን እቅዳችን ከ30 ያላነሱ ተማሪዎችን አንድ ጊዜ አሰልጥነን ማስመረቅ። ሌሎች ሰዎችስ መማር ቢፈልጉ እንዴት ነው እድሉን የሚያገኙት? መስፈርት ሳለው ወይ የቦታው ጥበት ካልሆነ በስተቀር እኛ እድሉ ክፍት ነው። እኛ አሁን እኮ ተተኪ ሰው ለማፍራት ስለሆነ ሌላውም ይህን ለመማር የሚፈልግ ካለ እድሉ ክፍት ነው። ማንኛውም ሰው ይችላል መማር ይችላል። አስቀድሜ እንደነገርኩሽ የግዕዝ ነው። የግዕዙን ቋንቋ መቻል ግን የመጀመሪያው ከመስፈርቶቹ አንዱ ነው እንጂ ማንኛውም ሰው ይህን መማር መሰልጠን መስራት ይችላል። አሁን ይሄ ማህበር እዚህ ደረጃ ደርሷል። ምንድነው የምታስቡት ወደፊት? እኛ ወደፊት ማህበሩ አድጎ ብዙ ተማሪዎችን አሰልጥኖ በተቋም ደረጃ ሆኖ ማስመረቅ፣ ከአመት 1 ጊዜ 2 ጊዜ ለህዝብ ብዙ የሚጎበኘው እንትን ማዘጋጀት፣ ብዙ መጻሕፍቶች ተጽፈው በየአብያተ ክርስቲያናቱ እንዲዳረሱ ያረጁ መጻሕፍቶቻችን ማደስ፣ አዲስ የሚተከሉ አብያተ ክርስቲያናት ዛሬ ወደ 70 የሚደርሱ አብያተ ክርስቲያናት በባህር ዳር ከተማችን አሉ። ጥንታውያኖቹ መጻሕፍቶቹ የጥንታውያን ስለሆኑ አሏቸው። ሌሎቹ አዳዲሶቹ አሁን መጻሕፍት የሏቸውም። በወረቀት በማህተም የታተመ መጽሐፍ ነው የሚገለገሉት።
እነዚህን ማዳረስ እነዚህን ብቻ አይደለም በኢትዮጵያ ያሉ ቤተክርስቲያናቶች ሁሉ መጻሕፍቶችን እየጻፍን ለየቤተ ክርስቲያናቱ ማስቀመጥ ለትውልድ ማስረከብ ይሄ ነው ዓላማችን። ሲማል የተነስቸችን ጽፍ ያለው ጥሩ ነው ግን ሰልጣኝ ስለሆነ የመጀመሪያ ሰልጣኝ በጣም ይገርም ነው። ተመልካች ስለሆነ ማድረግ አልቻልኩም። ጎበዝ ነሽ እንጂ እስኪ የሴት ሰልጣኝ ማንቺ ወደዚህ የሚማር እንደው እንድትጋብዥልን ቢማሩ ቢሰለጥኑ ግዕዝ የሚችል ሰው ተብሏል። እንግዲህ ግዕዝ የሚችል ሁሉ መጥቶ መማር ይችላል። ግዕዝ የሚችል ሁሉ መጥቶ መማር ይችላል። ይሄ ብቻ አይደለም ጽሁፉን እኛ ጽሁፉ ነው እሱ ሌላውን ስራ ድጉስ አዲስ አበባ ላይ ዳዊት የሚደጉስ የጸሎት መጻሕፍት የሚደጉስ ሴቶች ናቸው። ይሄ ድጉስ ስራ የሚባለው እና በዚህ በድጉስ ስራም እየመጡ ብናሰለጥናቸው እኛ ደስ ይለናል። ብራና ማውጣትም ሽታውን ካልተጸየፉት ስራው ካልከበዳቸው ብራና ማውጣት ላይ ቢሳተፉ ቀለም ማውጣት ላይ ቢሳተፉ ለምሳሌ ይሄ ጥቁር ቀለም ራሳችን አዘጋጅተን ነው እኛ ከውጭ የሚመጣ ነገር አይደለም። እጽዋቱን ቀምመን ከእጽዋት ከእህል አይነት ከአዝሬት ከምን ተቀምሞ ነጥሮ ነው የሚጽፈው። አሁን ደግሞ ቀይ ቀለም ጀምረናል። ይሄ የምታዩ ቀይ ቀለም ከዚህ በፊት ከውጭ የሚመጡ ቀለማትን ነበር የምንጠቀም። የድሮ የአባቶቻችን ያስቀመጡት መዝገብ አለ የቀይ ቀለም ከምን ቀይ ቀለም እንደሚዘጋጅ ከእጽዋትና ከአበባዎች ስለሆነ ይነን አዘጋጅቻውን እንደው አንድ ወደ 65-70% ተጠግቻለሁ ብዬ አስባለሁ። የቀይ ቀለም እዚህ በኋላ ይሄ 100% ካደረሰን ውጭ የሚገባ ቀይ ቀለም በሀገሪቱ እናስቆማለን። ሞክሮበታል አሁን? አሁን ይሄ እታች እነዚህ ሰልጣኞች ጨርጨር ያደርጉት ነው። ላይ ይሄ የሚታየው አሁን ይሄ ነው። ይሄ ቀለም እየሞከርኩ በመልክ ሌላው የውጭም ቀለም ስላለ እናስተያየዋለን። አዲሱ ይሄ ነው። አሁን አዲስ ለማግኘት እየደከምንበት ያለው ይሄ ነው። 2 ወር ነው። 2 ወር ሆኖታል። ስለዚህ አሁን ቀዩ ቀለም መጥቷል ነው ወይስ የጎደለው አለ? ትንሽ እስኪ አስተያየት ስጡበት። እኔ አሁን 70% ደርሻለሁ፣ 100% አይደለሁም፣ ገና የሚቀረኝ አለ፣ ሌላ የምጨምረው ነገር አለ እያልኩ ነው። እና እነዚህ ሁሉ ለመስራት ነው የምንፈልገው። አሁን እነዚህ ሁሉ በሰፊው እንሰራለን። ቦታ ካገኘን እጽዋትን የትም መዞር የለም፣ የምንፈልጋቸውን እጽዋትን እናተከላለን እና ራያችን ሰፊ ነው። ብራና ማዘጋጀት በጣም ብዙ ሂደቶች አሉት። እንደው እስኪ በአጠር ባለ መልኩ ይንገሩን። የብራናዎችን እንመርጣለን ስንገዛ የነጭ ፍየል፣ የጥቁር ፍየል፣ የቡላ የምትባላለች ፍየል፣ ከፍየሎችም ደግሞ የሴቶች ለስላሳ እንዲሆኑ ከርዳዳ እንዳይሆንብን የሴቶቹ የእናቶቹ ፍየሎች እንመርጥና ገዝተን ውሃን እንዘፈዝፋቸዋለን። አንድ ቀን ያድራል። ራስ ሲል አምጥቶ ጎራስ ነው የሚባል ጎራስ ውስጥ እናስቀምጠዋለን። ጎራስ ውስጥ ወደ 4 ቀን ይሰነብታል። እዚያ በኋላ አሁን በምታዩ መልኩ በዚህ በ4 ማዕዘን በሆነ እንጨት ወይም በብረት አሁን በዘመኑ በብረት አድርገነዋል። በዚህ ይወጠራል። ተወጥሮ ፀሐይ ነፋስ ላይ ይደረጋል። በነፋስ ከደረቀ በኋላ መላጫ የምትባል ነገር አለች። ጸጉሩ ይነሳል፣ ይላጫል። ጸጉሩ ብቻ አይደለም ሰግላጥ የሚባል ነገር አለው። ሰግላጡ ሁሉ ይወጣል። ከኋላ ያለው ነው። ከኋላ ጸጉሩን ካነሳሽ በኋላ ከስሩ ከጸጉሩ ቀጥሎ አደፍ ያለ ነገር ሰግላጥ ነው የምንለው እኛ ይወጣል። ይታጠባል፣ በስጋውም ይታጠባል፣ በተላጨው በኩል በጸጉሩም በኩል 2 ጊዜ ታጥቦ አሁንም ከጥላ ይቀመጣል። በነፋስ በጥላ ይደርቃል። ከደረቀ በኋላ እንደ መጽሐፉ መጠን ለምሳሌ አሁን ይሄ ወንጌል ነው። ወንጌል ለመጽሐፍ ነው የጀመርኩትና በዚህ ከሆነ በዚህ ይጻፋል። በዚህኛው ከሆነ ይሄ የምታየው አሁን ስንክሳር ነው። መጽሐፈ ስንክሳር የሚባለው ነው። የተጽፎ አልቋል፣ ጨርሰነዋል። አሁን በዚህ ከሆነ ደግሞ በዚህ ተዘርግቶ ይቀጻል። በዚህ ተዘርግቶ ይቀጻል። ከተቀጻ በኋላ ጥራዝ እናደርገዋለን። ጥራዝ ማለት 16ቱን ገጽ አንድ ጥራዝ ብለን እንጠርዝና ከዚህ ሰቁረን እዚያ በኋላ ይሄ ብልየት ይባላል። እነዚህ አምዶች ይባላሉ። ይሄ ርዕስ ወይም አርዕስት ይባላል። ይሄ ደግሞ ህዳግ ይባላል። እነዚህ የምንለይበት ውጎች አሉ፣ መለኪያዎች ማለት ነው። መለኪያዎች አሉ። ከዚያ በኋላ እሱን ካሰመርን በኋላ ይሄው እንደምታየው ይሄው እንደዚህ መጽሐፍ ነው። እዚያ ሀረግ መጀመሪያ ላይ ይሄን የከበረ ሀረግ እናስቀምጥበታለን። ይሄም ሀረጉም ታሪክ አለው። ይሄው መስቀል ያለው ነው። ሌሎችም ሀረጎች በየአይነቱ ታሪክ አላቸው። እነዚህ ቅጠሎቹም የተቀቡት ቀለማት በቅጠል የተዘጋጁ ቀለሞች ናቸው። አንዳንዶቹ ከውጭ በሚገቡ ቀለማት ሀረግ ይሰራሉ። አሁን እኛ ግን እነዚህን ቀለማት እያዘጋጀን እየሞከርን ነው። እንዳየሽው ጥቁሩን እያዘጋጀን ነው። ቢጫውንም አረንጓዴውንም አሁን
ከተለያየ ነገር እየደከምን ነው። አብዛኛውን ግን አሁን እስካሁን ድረስ ለሐረግና ለስዕል የሚሆኑ ቀለሞች ከውጭ የሚገቡት ናቸው። ከውጭ ለብራና ግን ጥቁር ቀለም ከውጭ በሚገባ ሞክረነውን ማናውቅም። አሁን ስንጽፍ ብንሳሳትስ ምንድነው የምናደርገው? አሁን እዚያ ላይ ያላየሽኝም እቺ ላይ እኮ ታነሳት ነበር የሆነች ነገር ትደርቅ ደግሞ ይሄ መድመጽ የሚባል አለ። በሱ መድመጹ ስንነካው ያው ትለቃለች። እዚያ በኋላ ተመልሳ ትጻፋለች። ከጊዜ በኋላ ግን አይለቅም። ጽፈን ስንጨርስም ይህን ጥራዙን እናነባለን። አንበን ግድፈት ካለ እናርማለን። ጥራዙስ እንዴት ነው የሚሆነው? መጠረዣ ያለው ራሱን የቻለ እንዲ ሐረግ ነገር ነው መሰሪበት። መጠረዣው እንደ ሐረግ ነገር ነው። በጅማት በከብት በበሬ ጅማት ነው የሚጠረዘው። አንድ ላይ እንጠርዝና ይደጎሳል። በገበታ እንጨት፣ ጣውላ እንጨት፣ ዋንዛ እንጨት ተጠርቦለት በጣውላ እንጨት በዚህና በዚህ ተገጥሞ ማህተም የሚመስሉ ነገሮች መርገጫዎች እነሱ በሰዓት ትንሽ ሞቅ እየተደረጉ በርጥቦት ይተኮሳል፣ ይደጎሳል። ሉግስ ማለት ያ ነው። ከዛ በኋላ እንግዲህ መጽሐፉ ነው። ከዚያ በኋላ መጽሐፉ ነው በክብር ቦታ ተቀምጦ ለአገልግሎት እንግዲህ እኔ ጥያቄዎችን ጨርሻለሁ። ሰው ቀረ የሚሉት ካለ ደግሞ መናገር ይችላል። አይ እኔ ቀረ የምለው ያላነሳሽው ነገር የለም። መልእክት ነው የሚኖረኝ። መልእክቴ በቅድሚያ እናንተን እናመሰግናለን። የኢትዮጵያ ሀብት ነው፣ የሀገር ሀብት ነው። የቤተ ክርስቲያን ብቻ አይደለም። የመጀመሪያው ኢትዮጵያ የታወቀችበት እስከሆነ ድረስ ይሄ ዓለም የማይክደው ሀቅ ነውና ይህንን ነገር ለማጠናከር ድረስ መጣታችሁ በድጋሚ እናንተን እናመሰግናለን። ሌላው መልእክታችን ይህንን ነገርኛ እዚህ ስንጀምር በእነሱ በኩል በአባቶቻችን በኩል የሚችሉ የሀገራችን ባለሀብቶች፣ ተቆርቋሪዎች ቢያስቡበትና እገዛ ቢያደርጉልን እንደ ልባችን ሳንሰቀቅ የምንሰራበት ቦታ እንድናገኝ፣ ቤቶች እንዲሰሩ፣ ማረፊያ እንዲያገኙ የስልጣናው ቦታ ቅድም በተባለው 5 ነገር አዘርዝረናል፣ አሳውቀናል ለከተማ አስተዳደሩና እነዚህ ነገሮች እንዲከናወኑ ሁሉም ግፊት እንዲያደርግልን ለቱሪዝም ቢሆን ቱሪዝም ፍሰት ያለባት ታላቅ ከተማ ናትና ለቱሪዝም ቢሆን እንደ ሀገርም ጠቃሚ ስለሆነ ሁሉም ሃይማኖት ሳይለይ ሁሉም የሀገር ሀብት ነው ብሎ ቢያስብበትና እገዛ ቢያደርግልን ቶሎ ወደ ዋናው ስራ ብንገባ የሚል መልእክት አለ። ጊዜያችን ስለሰጣችሁና እኛ ጋር ቆይታ ስላደረጋችሁ ደግሞ ከልብ እናመሰግናለን። እኛም እናመሰግናለን። የእልፍኝ ዝግጅታችንን ነው ስትከታተሉ የቆያችሁት። በዛሬው ቆይታችን ደግሞ የብራና የቁም ጽሕፈትን እየሰሩ የሚገኙ ደግሞ ለትውልድም ለማሻገር ተማሪዎችንም እያስተማሩ የሚገኙ ማህበር ጋር ቆይታ አደረግን። ስለተከታተላችሁን አብራችሁን ስለቆያችሁ ደግሞ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።